ሰላም እንደምን አላችሁ? የአስረኛ ክፍል ኢኮኖሚክስ ዩኒት 5 ላይ እንገኛለን። ዩኒት 5 ባንኪንግ ኤንድ ፋይናንስ የሚል ዩኒት ነው። በዚህ ቪዲዮ የዩኒቱን የመጀመሪያ ክፍል እናያለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አብራችሁ የቆዩ። መልካም ቆይታ። መልካም እንግዲህ የምናገኘው መጀመሪያ ላይ እንግዲህ which is about the introduction part for this unit የዚህ ዩኒት መግቢያ እናያለን ማለት ነው። one of the basic factors of production in economics is capital ምናል one of the basic factors of production in economics is capital ወይም ባጭሩ ካፒታል በኢኮኖሚክስ የጀርባ አጥንት ነው ማለት እንችላለን። ባክቦን ራይት፣ በጣም መሰረታዊ ነገር ነው። በኢኮኖሚክስ ውስጥ የሆነ ነገር ፕሮዲውስ ለማድረግ የሆነ ነገር ለማምረት ካፒታል is a very important thing. Capital is the amounts of money the producer pay for the other factors of production like labor, land and entrepreneur used in the production process. ካፒታል ማለት እንግዲህ ያው ባጭሩ ገንዘብ ነው፣ ሌላ ነገር የለውም። ገንዘብ ነው። አማውንት ኦፍ መኒ ነው የሚለው። ምን አይነት መኒ ነው ጥያቄው? ምን አይነት መኒ ነው ካል አንድ የሆነ ኢንቨስተር ወይም ደግሞ አንድ የሆነ የፋብሪካ ባለቤት ኦኬ፣ ወይም ደግሞ አንድ ፕሮዲውሰር የሆነ ነገር የሚያመርት አካል ለሰራተኞቹ፣ ለመሬት፣ ለስራ ፈጣሪዎቹ ወይም ለወርከሮቹ ምናምን በፕሮዳክሽን ፕሮሰሱ ላይ የሚከፍለው ክፍያ ነው። የሚከፍለው ክፍያ። ስለዚህ አንድ ሰው የሆነ ስራ ሊጀምር ሲል ምን ያህል ነው ካፒታል ተብሎ ይጠየቃል። ያን ስራ ለማስኬድ የሚያስፈልግ ገንዘብ ምን ያክል ነው ማለት ነው። ሰው ስራውን ለማስኬድ ምን ያስፈልጋል? የሚሰራበት ቦታ ወይም ላንድ ያስፈልጋል። የሚሰሩ ሰራተኞች ወይም ላቦር ወይም ወርከር ወይም ኤምፕሎይ ያስፈልጋል። ኤምፕሎየር ኦኬ። ሶ ይሄንን ስራ ለማስኬድ የሚከፈል ክፍያ ወይም ያለው ወጪ which is said to be capital ተብሎ ይጠራል ነው የሚለን እንደ ኢንትሮዳክሽን። ሌሎች ባንኮች ናቸው። Banks are one of the financial institutions that are used to transfer finance from those who have an access to those who are in need of it. ባንኮች ደግሞ ፋይናንሻል ኢንስቲትዩሽን ናቸው ወይም ደግሞ የገንዘብ ተቋማት ናቸው። አገልግሎታቸው ምንድነው? ገንዘብን ትራንስፈር ማድረግ ነው። ከየት ነው ገንዘብን ትራንስፈር የሚያደርጉት ካልን ኤክሰስ ገንዘብ ካለው ወይም ደግሞ ከልክ በላይ ገንዘብ ካለው ሰው ወደ ሌለው ሰው ትራንስፈር ማድረግ። ያ ማለት መሰላችሁ የሆነ ሰው ብር ኖሮት ባንክ ላይ ወስዶ ያስቀምጠዋል። የሆነ አካል ደግሞ የሆነ ስራ ለመስራት ብር ጎሎት ከባንክ ሄዶ ይበደራል። ስለዚህ ያ ሰው ከባንክ ሄዶ የሚበደረው ብድር የባንኩ ሳይሆን ሌላኛው ሰው ያስቀመጠውን ገንዘብ ነው ማለት ነው። ሶ ባንኮች ምንድናቸው? ኢንተርሚዲያተሪ ይባላሉ ወይም ደግሞ ሚድል ሜን ወይም ደግሞ ማዕከላዊ ማለት ነው። ማዕከላዊ ማለት ገንዘብ ያለውና የሌለውን የሚያገናኙ ተቋማቶች ናቸው። People with excess money will go to finance and put it in a bank. This is called saving. ገንዘብ ያላቸው ሰዎች ወደ ባንክ ሄዱና ገንዘባቸውን ባንክ ላይ ያስቀምጣሉ። ይህ ሴቪንግ ይባላል ወይም ቁጠባ ማለት ነው። እንበልና እኔ ለምሳሌ 10 ሺህ ብር ቢኖረኝ 10 ሺህ ብሩን በኪሴ ከሚይዘው ይልቅ ምንም ስራ እየሰራሁበት ካልሆነ ሄጄ ባንክ ላይ አስቀምጠዋለሁ በሆነ ወለድ ማለት ነው። በሆነ ፐርሰንት 7%፣ 10% or something like that እንደዛ አይነት ወለድ ይኖረውና ኢንትረስት ይኖረውና አስቀምጠዋለሁ። እሱ ሴቪንግ ወይም ቁጠባ ይባላል። በተቃራኒ ደግሞ people who faced a shortage of money will go to the bank and ask for loan. በሌላ በኩል ደግሞ የገንዘብ እጥረት የገጠመው ሰው ደግሞ ለምሳሌ የሆነ ነገር ለመስራት ፈልጎ ከሆነና የገንዘብ እጥረት ከገጠመው ሎን ለመጠየቅ ወይም ብድር ለመጠየቅ ወደ ባንክ ቤት ይሄዳል። ምን አይነት ሰው ነው እሱ? who faced a shortage of money የገንዘብ እጥረት የገጠመው ሰው። ስለዚህ ሄዶ የሚበደረው የቱን ነው ካል እዚህ ጋር ለሴቪንግ ወስዶ ያስቀምጠውን ገንዘብ ነው እንጂ ባንኩ የራሱ ምንም አይነት ገንዘብ የለውም። ኦኬ ሶ በሆነ ፐርሰንት ያበድረዋል ማለት ነው። አያችሁ፣ አሁን እናንተ ገንዘብ ስታስቀምጡ ባንክ ላይ በሆነ ወለድ ነው የምታስቀምጡት። ባንኩ ለሆነ አካል ሲያበድር ደግሞ በሆነ ወለድ ነው የሚያበድረው ማለት ነው። ሶ በመካከል ትርፍ ያገኛል ባንኩ። ኦኬ ከዛ በተጨማሪ ደግሞ አንዳንድ ሰርቪሶች ስላሉ ለምሳሌ ኤቲኤም ምናምን፣ ኤቲኤም ለምሳሌ በካርድ ብር ስታዋጡ የሰርቪስ እየተቆረጠ ይወሰዳል። ኦራይት እሱ እንግዲህ ጥቅም ነው፣ ባንኮች የሚያገኙት ትርፍ ነው። Banks will give money as a loan according to their lending procedure. እንግዲህ ባንኮች
ለአንድ ገንዘብ እጥረት ለገጠመው ሰው ወይም ኢንቨስተር ልንለው እንችላለን ገንዘብ የሚያበድሩት እንግዲህ የሌንዲንግ ፕሮሲጀር አለው የማበደሪያ ቅደም ተከተል ማለት ነው። ሂደቱን ጠብቆ በስነ ስርዓት ይሆናል ማለት ነው። ዲስ አክቲቪቲ ኦፍ ባንክስ ኢዝ አን ኤግዛምፕል ኦፍ ፋይናንሻል ኢንተርሚዲዬሽን። ዲስ አክቲቪቲ ኦፍ ባንክስ እንግዲህ ይሄ የባንኮች አክቲቪቲ ምን ተብሎ ይጠራል? which is an example of financial intermediation። ይሄ ገንዘብን ያማከለ ወይም ስለ ገንዘብ ጉዳይ ሆኖ ማዕከላዊ የሆነ አካል ማለት ነው። አበዳሪና ተበዳሪን ምን ያለ መካከል ላይ የሚያገናኝ ማለት ነው። እንደ ብሮከር በሉት እንደ ደላላ በሉት ባጭሩ የባንክ ስራ። እናንተ ገንዘብ ሄዳችሁ ታስቀምጣላችሁ ባንክ ላይ ሰንበዲ መጥቶ ይበደረዋል። ስለዚህ እናንተ ለዛ ሰው ከምታበድሩት ይልቅ ለባንክ ሰጣችሁት ባንኩ ቢያበድረው የተሻለ ነው ለታማኝነቱ ማለት ነው። ስለዚህ ማዕከላዊ ነው ባንክ ፋይናንሻል ኢንተርሚዲዬሽን ብለን እንጠራዋለን ማለት ነው። So in this unit the issue that will be discussed concerning the bank and other financial intermediaries are introductions to financial intermediaries, introduction to financial markets, financial institution, banking and non-banking financial institution, historical developments of banking sector in Ethiopia, electric banking or e-banking, indigenous financial institution in Ethiopia, Equb. Therefore, students are expected to think of banks and other financial intermediary in their locality and their function as a saver of excess money and as a lender to those who needed the money ይለናል። ባጭሩ እንግዲህ በዚህ ክፍል ውስጥ የምትዋቸው ቶፒኮች እዚህ ጋር ተዘርዝረዋል። እዚህ ያሰመርኩባቸው ነገሮች በዚህ ክፍል ውስጥ የምናያቸው ቶፒኮች ናቸው ይለናል። ከዛ እንግዲህ ተማሪዎች ባንኮችን እንደ ፋይናንሻል ኢንተርሚዲያተሪ አድርጎ በመቁጠር ሴቭ የሚያደርጉ ኤክሰስ መኒ ያላቸው ሰዎች ደግሞ ሴቨር፣ የገንዘብ እጥረት የገጠማቸው ደግሞ ሌንደር ወይም ተበዳሪ እንደሆኑ እንድትረዱ ነው ዋናው ሀሳብ ማለት ነው በዚህ ክፍል ውስጥ። ወይም ደግሞ ስለምን ሲወራ ስለ ባንኪንግ እና ፋይናንስ ባጭሩ ስለ ገንዘብ ነው። ፋይናንስ ማለት ገንዘብ ነው። ገንዘብ የሚዘዋወሩበት ደግሞ ባንክ ይባላል። ባንክ ሂደቱ ባንኪንግ ብለን እንጠራዋለን ማለት ነው። ባንኪንግ ኦልራይት። ስለዚህ የዛሬው ቶፒክ ምንድነው? ኢንትሮዳክሽን ቱ ፋይናንሻል ኢንተርሚዲያሪስ። ኦኬ ኢንትሮዳክሽን ነው ጋይስ፣ መግቢያ ነው። ዲቴይሉ እንግዲህ 11 12 ምናምን ትማሩታላችሁ። ኢንትሮዳክሽን ቱ ፋይናንሻል ኢንተርሚዲያሪስ። ኢንተርሚዲያሪ ማለት ማዕከላዊ የሆነ ማለት ነው። በመካከል ሁለት አካላቶችን የሚያገናኝ። እነዚህ ሁለት አካላቶች እንግዲህ ሴቬር እና ሌንደር ናቸው፣ ወይም ደግሞ ቆጣቢና ተበዳሪ ማለት ነው። አንደኛው ለመቆጠብ ገንዘብ ባንክ ላይ ያስቀምጣል፣ ያን ገንዘብ ደግሞ የሆነ አካል ይበደረዋል። ስለዚህ ይህን ስራ የሚሰሩት ፋይናንሻል ኢንተርሚዲያሪዎች ናቸው ወይም ኢንተርሚዲዬሽን። ኮንሰፕት ፋይናንስ አለ፣ ፋይናንሻል ኢንተርሚዲያሪ አለ፣ ሴቪንግ፣ ቦሮዊንግ፣ ባንክ፣ ማይክሮ ፋይናንስ ኢንስቲትዩሽን ምናምን የሚባሉ ነገሮች አሉ ማለት ነው። ኦልራይት ሶ ዋት ኢዝ ፋይናንሻል ኢንተርሚዲያሪ? ፋይናንሻል ኢንተርሚዲያሪ ምንድን ነው? ፋይናንሻል ኢንተርሚዲያሪ እንግዲህ እንደ ኢንትሮዳክሽን እንደነገርኳችሁ በሁለት ነገሮች መካከል ያለ ስፔሻሊ ገንዘብ ነክ በሆነ ጉዳይ በመካከል ላይ ያለ። ኦኬ ላይክ ለምሳሌ እናንተ ገንዘብ አላችሁ እንበልና ለሆነ ሰው ሰጣችሁት፣ ያን ገንዘብ እንከያዝልኝ ብላችሁት፣ ያ ሰው ደግሞ ለሆነ ሰው ቢያበድረው ሰው ያዝልኝ ያላችሁት ሰው እንደ ኢንተርሚዲያሪ መሀል ላይ ሆነ ማለት ነው። በባንክም ስንመጣ እንግዲህ ገንዘብ አላችሁ እያችኋለሁ 10,000 ብር ቢኖራችሁ ያን 10,000 ብር በሆነ ወለድ ባንክ ላይ ታስቀምጡላላችሁ። በ7% ሊሆን ይችላል ብዙ ጊዜ። ከዛ ደግሞ ሰንበሪ ደግሞ የሆነ ኮንስትራክሽን ሊኖረው ይችላል፣ ወይም ደግሞ የሆነ ኢንቨስትመንት ኑሮት የገንዘብ እጥረት ይገጥመውና ከባንክ ነው የሚበደረው። ባይዘወይ ባለሀብቶች ብዙ ጊዜ ከባንክ በመበደር ነው ስራቸውን የሚሰሩት። ስለዚህ ከባንክ ላይ ይበደራሉ። ሶ ባንኮች ኢንተርሚዲያሪስ ይባላሉ፣ ወይም ደግሞ ማዕከላዊ ወይም እንደ ደላላ እንደ ብሮከር ሆኖ አገለገሉ። ስለዚህ ፋይናንሻል ኢንተርሚዲያሪ is an entity that acts as a middleman between two parties in financial transaction. For instance, commercial banks of Ethiopia.
ወይም እንደ ነጋዴ ብለን መቁጠር እንችላለን እኮ። ነጋዴ ማለት ለምሳሌ የሆነ እቃ ከሆነ ቦታ ይዞ ይመጣል። ከዛ ለሆነ ያስረክባል ማለት ነው፣ ለሌላ አካል፣ ለሚፈልገው አካል። ላይክ ለምሳሌ ሳሙና ከፕሮዲውሰሩ ላይ ተቀብሎ መጣ ነጋዴው፣ ከዛ ለኛ ይሰጠናል፣ ያከፋፍለናል ማለት ነው። ስለዚህ እሱ ማዕከላዊ ነው የሆነው። በመሀል ግን ምን እያገኘ ነው? ትርፍ እያገኘ ነው። ስለዚህ እነዚህ ፋይናንሻል ኢንተርሚዲያተር የሚባሉ ባንኮች ወይም ደግሞ ብድርና ቁጠባ ተቋማት የሚባሉት ገንዘብን ሴቭ ከሚያደርግ ሰው ይቀበሉና ለሚበደር ሰው ያበድራሉ ማለት ነው። ለምሳሌ እንግዲህ ኮመርሻል ባንክ ኦፍ ኢትዮጵያን ወስደናል። ፋይናንሻል ኢንተርሚዲያተሪ offer a number of benefits to the average consumer such as safety, liquidity, and economies of scale involved in banking and asset management። ከዛ በተጨማሪ እንግዲህ እነዚህ ፋይናንሻል ኢንተርሚዲያተር የሚባሉት ከትራንዛክሽን በተጨማሪ ወይም ደግሞ ገንዘብን ከአንዱ ተቀብሎ ወደ አንዱ ከመስጠት በተጨማሪ የተለያዩ ስራዎችን ወይም ቤኔፊቶችን ይሰጣሉ። ኦኬ፣ ለምሳሌ ሴፍቲ ማለት ገንዘባችሁን ባንክ ላይ ስታስቀምጡት ምንም ሀሳብ አይገባችሁም። በቃ ብዙ ሚሊየን ብር ቢቀመጥ ይጠፋብኛል፣ አውጥተው ይወስዱብኛል የሚባል ነገር የለም። ታማኒ ናቸው፣ ሴፍቲ ያለው ማለት ነው። ሌላው ሊኩዊዲቲ ነው። ሊኩዊዲቲ ማለት እንግዲህ ከምን ጋር ይገናኛል መሰላችሁ? ሊኩዊዲቲ ኢኮኖሚክስ ማለት ነው። ምን ማለት ነው? ከዋጋ ግሽበት ጋር። ላይክ ለምሳሌ አሁን የእናንተን ገንዘብ ባንክ ውስጥ አስቀመጣችሁት፣ ከዛ ቫሊዩ ሊያጣ ይችላል ገንዘባችሁ ከብዙ ጊዜ ቆይታ በኋላ። እሱ እንዳይሆን ወይም ደግሞ ምን ልበላችሁ፣ የሆነ እቃ ለምሳሌ ዛሬ በሆነ ብር ገዛችሁት፣ ሌላ ጊዜ ዋጋው ጨምሮ ልታገኙ ትችላላችሁ። ዋጋው ሳይጨምር ቫሊዩ ሳያጣ የሚቆይበት ወይ ሊኩዊዲቲ ይባላል። ሊኩዊዲቲ ኦኬ። 10 ብር የነበረ እቃ ከሆነ ጊዜ ቆይታ በኋላ 10 ብር እንደሆነ ከቆየ እሱ ሊኩዊዲቲው አሪፍ ነው ማለት ነው፣ ወይም ደግሞ ግሽበት አልገጠመውም ማለት ነው። ወይም ምን ብሎ የተረጉመዋል መሰላችሁ? እንግዲህ ሊኩዊዲቲ ኢን ኢኮኖሚክስ ምን ማለት እንደሆነ ሊኩዊዲቲ ሪፈርስ ቱ ዘ ኤፊሽንሲ ኦር ኢዚ with which an asset or security can be converted into ready cash without affecting its market price። ያ ማለት መሰላችሁ? ለምሳሌ የሆነ እቃ ገዝታችሁ አስቀምጣችኋል። ያ የገዛችሁት እቃ ችግር ሳይደርስበት ወይም ደግሞ ምንም አፌክት ሳይደርስበት በማርኬት ፕራይሱ ወደ ካሽ ገንዘብ መቀየር የሚችልበት ወይ እሱ ሊኩዊዲቲ ብለን ነው የምንጠራው። ሊኩዊዲቲ በቀላሉ ይዘን የነበረው ሀሴት ማለት ባይዘወይ ሀብት ንብረት ምናምን ማለት ነው። እሱ ሀብት ንብረት ወይም ገንዘብ ብሩን ብቻ ሳይሆን ሌላም ነገር ሊሆን ስለሚችል በቀላሉ ወደ ካሽ በቀላል መንገድ መቀየር ይችላል ወይ ምንም አይነት አፌክት ሳይደርስበት እንደማለት ነው። ከዛ በተጨማሪ ደግሞ ኤንድ ኢኮኖሚክስ ኦፍ ስኬል ኢንቮልቭድ ባንኪንግ ኤንድ አሴት ማኔጅመንት፣ ባንኪንግ አገልግሎቶችን አሴት ማኔጅመንቶችን ምናምን ሁላ ይሰጣል፣ አገልግሎት ይሰጣል። እነዚህ ፋይናንሻል ኢንተርሚዲያተሪ የሚባሉት። ኢን አዘር ወርድስ ፋይናንሻል ኢንተርሚዲያሪስ ሚዲየት ቢትዊን ዘ ፕሮቫይደር ዊዝ ኤክሰስ መኒ ኤንድ ዘ ዩዘር ዊዝ ሾርቴጅ ኦፍ መኒ ኦፍ ፋይናንሻል ካፒታል። አያችሁ፣ እነዚህ ፋይናንሻል ኢንተርሚዲያተሪ የምንላቸው ስፔሻሊ ባንኮች ማለት ነው ሜዲየተር ናቸው። መሀል ላይ የሆኑ ሁለት አካላትን የሚያገናኙ እነማንን? ፕሮቫይደሮችን። ፕሮቫይደር ማለት የሚሰጡ የሚለግሱ ወይም ኤክሰስ መኒ ያላቸው ለባንክ ገንዘብ የሚሰጡ ስላችሁ አስቀምጡልኝ ብለው የሚሰጡ ማለት ነው በሆነ ወለድ። እና ደግሞ ሌላኛው ዩዘር ገንዘቡን የሚጠቀሙ አለ። እናንተ ገንዘብ ባንክ ውስጥ አስቀምጣችሁ ባንኩ ዝም ብሎ ይዞ ቁጭ አይደለም የሚለው ጋይስ፣ ብራችሁን ለሌላ አካል ነው የሚያበድረው። በሆነ ወለድ ያበድረዋል። ለእነማን? ለዩዘሮች። ዩዘሮች እነማን ናቸው? ሾርቴጅ ኦፍ መኒ ያላቸው። እነዚህ ሾርቴጅ ኦፍ መኒ ያላቸው ሰዎች ደግሞ እነማን ናቸው? የሆነ ኢንቨስትመንት ላይ እየተሳተፉ ያሉት። ለምሳሌ ፋብሪካ ለመክፈት ሊሆን ይችላል። ኦኬ፣ የሆኑ አስመጪዎች ሊሆኑ ይችላሉ። ለምሳሌ አስመጪና ላኪ ከሆኑ ላይክ መኪና ለማስመጣት ሊሆን ይችላል። የተለያዩ ሸቀጣሸቀጦችን ከውጭ ለማስመጣት ገንዘብ ይፈልጋሉ። ይበደራሉ። ያመጡትን ነገር ይሸጡና አትርፈው ለባንክ ይመልሳሉ ገንዘቡን ማለት ነው። የእናንተ ገንዘብ ተመለሰ እንደማለት ነው ወደ ባንኩ። እንደ ሚዲየተር ሆነው ያገለግላሉ እነዚህ ፋይናንሻል ኢንተርሚዲያሪስ ምንላቸው ባንኮች ማለት ነው። ዘ ትራንስፈርስ ኦፍ ፈንድ
from surplus spending unit to defect spending unit through financial intermediaries is called financial intermediation። አያችሁ ፋይናንሻል ኢንተርሚዲዬሽን ምንድነው ተብላችሁ ብትጠየቁ it is simply the transfer of funds ወይም the transfer of money from what? from surplus spending ወይም excess ከሆነው ወደ ሾርቴጅ ወይም ደግሞ ወደ ዲፌክት ስፔንዲንግ የሚተላለፍበት። አሁን እናንተ ኤክሴስ ገንዘብ ሲኖራችሁ ነው የምትቆጥቡት ወይም ባንክ ላይ የምታስቀምጡት። ሳምባዲ የሚበደረው ደግሞ የገንዘብ ዲፌክት ወይም እጥረት ሲገጥመው ነው። ስለዚህ ኤክሰስ ወይም ሰርፕለስ ገንዘብ ካለበት ወደ ሌለበት ትራንስፈር የሚደረግበት ዋይ በምን በኩል? ስሩ ፋይናንሻል ኢንተርሚዲያተሪ። እነማን ናቸው እነዚህ? ባንኮች ናቸው። በዛ በኩል የሚተላለፍ ፈንድ ምን ይባላል? ፋይናንሻል ኢንተርሚዲዬሽን ይባላል። ስለዚህ the transfer of fund from surplus spending unit to defect spending unit through financial intermediaries is called the financial intermediation ብለን እንጠራዋለን ማለት ነው። alright መልካም። so what are the benefit of financial intermediaries? ጠቀሜታቸው ምንድን ነው? የፋይናንሻል ኢንተርሚዲያሪ ወይም የባንኮች ጥቅም ምንድን ነው? ለሁለት ነገሮች ይጠቅማል። አንደኛ ለዲፖዚተሩ ለቆጣቢው ማለት ነው። ሁለተኛ ፎር ደ ቦሮወር ለተበዳሪው ማለት ነው ወይም ለሌንደር። ዲፖዚተር ፋይናንሻል ኢንተርሚዲያሪስ ጊቭ ሴፍቲ ኤንድ ኢንተረስት ኤርኒንግ። አያችሁ ገንዘብ የሚያስቀምጠው አካል ከባንኮች የሚያገኘው ጥቅም ምንድን ነው? አንደኛው ሴፍቲ ነው። ለምሳሌ 2-3 ሚሊዮን ገንዘብ ቢኖረው አንድ ሰው እቤቱ ቢያስቀምጠው ሌባ ሊያስቸግረው ይችላል። ኦኬ ሊጠፋበት ይችላል። ስለዚህ ባንኮች ላይ ወስዶ ያስቀምጠዋል። ሴፍቲው አሪፍ ይሆንለታል ማለት ነው። ከዛ በተጨማሪ ደግሞ ኢንተረስት አለው ወለድ። ኦኬ 7% ወለድ። 1 ሚሊዮን ብር ቢያስቀምጥ በአመት 7% ይወልድለታል ማለት ነው። ይሄ ጥቅሙ ነው። Safety refers to the fact that money of the depositor is free from any risk of loss. አያችሁ ሴፍቲ ስንል ዲፖዚተሩ ወይም ገንዘብ የሚያስቀምጠው አካል ወይም ቆጣቢው ገንዘቡ ከመጥፋት ነፃ ይሆናል ወይም ደግሞ ይጠፋብኛል ብሎ ከማሰብ ነፃ ይሆናል ማለት ነው። Banks also pay interest on the money saved at their bank by the depositor. ከዛ በተጨማሪ ባንኮች ምን ይከፍላሉ ብለናል? ኢንተረስት ወይም ደግሞ ወለድ ማለት ነው። ወለድ there are the benefit to the depositors by financial intermediaries። ስለዚህ ለዲፖዚተር ወይም ለገንዘብ አስቀማጩ አካል በዋናነት ሁለት ጠቀሜታዎች አሉት። አንደኛው ሴፍቲ ነው፣ ገንዘቡ በሴፍቲ ወይ ይቀመጣል። ሁለተኛ ወለድ ወይም ኢንተረስት ያገኛል ማለት ነው። ኔክስት for the borrower ተበዳሪውስ የሚያገኘው ጥቅም ምንድነው? ከፋይናንሻል ኢንተርሚዲያሪስ People borrow money from the bank and other financial intermediaries are known as investor። አያችሁ ከባንኮችና ከሌሎች ፋይናንሻል ኢንተርሚዲያሪ ገንዘብ የሚበደር ሰው ኢንቨስተር ተብሎ ይጠራል። ኢንቨስተር ከባንክ ለምሳሌ 2-3 ሚሊዮን ብር የምበደረው እኔ ሻይ ቡና ልልበት አይደለም፣ ወይም ደግሞ ጀስት የቤት አስቤዛ ልገዛበት አይደለም። ኢንቨስት ላደርግበት ነው። የሆነ ትርፋማ የሆነ ስራ ልሰራበት ነው። ወይ ሪል ስቴት ላስገነባበት ነው፣ ወይ ደግሞ አስመጭና ላኪ ለመሆን ነው፣ ወይ የሆነ ፋብሪካ ለመክፈት ነው። ይህን ስራ የሚሰሩ ደግሞ ዲያር ሳይድ ቱ ቢ ኢንቨስተር ይባላሉ። In the process of production, they may face a shortage of finance and go to financial intermediaries, example bank, to get money or finance for their investment. ስለዚህ በዚህ ፕሮሰስ ኦፍ ፕሮዳክሽን ለምሳሌ ሪል ስቴት በኮንስትራክሽን ዘርፍ እንግዲህ ሪል ስቴት ብዙ ቤቶችን ነው የሚያመርተው። ሶ ገንዘብ ያስፈልገዋል። መኪኖችን የሚያስመጡ አካላት ከውጭ ገንዘብ ያስፈልጋቸዋል። ስለዚህ they may face a shortage of finance የገንዘብ እጥረት ሊገጥማቸው ይችላል። ስለዚህ ወዴት ይሄዳሉ? ወደ ፋይናንሻል ኢንተርሚዲያተሪ ወይም ወደ ባንኮች ይሄዳሉ። ከዛ ቦታ ላይ ለኢንቨስትመንት ብለው ገንዘብ ይበደራሉ። ሲበደሩ ዝም ብለው ብሩን ብቻ አይደለም ተበድረው የሚመጡት። 1 ሚሊዮን ብር ቢበደር
ወለድ አለው። በወለድ ነው የሚከፍለው። ሜቢ 1.5 አድርጎ ሊመልስ ይችላል እንደወለዱ ማለት ነው። ሲምፕል ኢንተረስት፣ ኮምፓውንድ ኢንተረስት የሚባል አለ። ነጠላ ወለድ፣ ድርብ ወለድ ምናምን የሚባል እንግዲህ ማትማቲክስ ላይ ተምራችኋል ስለ ወለድ። 7ኛም 8ኛ ክፍልም ይኖራል። The financial intermediary will charge them annual interest አያችሁ on the money they borrow። ስለዚህ የተበደሩት ገንዘብ ላይ በአመት ምን ያክል ይወልዳል የሚል እንግዲህ አኑዋል ኢንተረስት ወይም ወለድ ይጥሉባቸዋል። The more money they borrow, the more investment or production they undertake which is useful for the country። ስለዚህ ብዙ ገንዘብ በተበደሩ ቁጥር ብዙ ኢንቨስትመንት ወይም ብዙ ሰፋ ያለ ስራን የመስራት እድል ይኖራቸዋል ማለት ነው። ስለዚህ ኢንቨስተሮች ወይም ባለሀብቶች ገንዘቡን ከየትም አያመጡት። ከባንክ ይበደሩና ስራ የሰሩበትና ትርፋቸውን ይወስዳሉ ማለት ነው። ከዛም የገንዘቡን ወለድም አብረው ለባንኩ ይመልሳሉ ማለት ነው። ስለዚህ አንድ ሰው ባንክ ላይ ብር ሲቆጥብ ለምሳሌ 10,000 ብር የነበረው የቆጠበው በአመቱ 10,700 ብር ወይም 11,000 ብር ቢሆን ያ 1,000 ብር ከየት መጣ? ባንኩ ዝም ብሎ ሰጥቶት አይደለም። ያንን የእናንተን ገንዘብ ለባለ ሀብቶች ስለሚያበድረው ባለ ሀብቶች ደግሞ በወለድ ስለሚበደሩት ነው ወደ እናንተ ወለድ የሚመጣው እንጂ ባንኩ የእናንተን ብር እየወሰደ እያስቀመጠ ወለድ ከየት ሊያመጣው? ከየትም አያመጣው። ስለዚህ የባንክ አሰራር ምንድነው? ከእናንተ ገንዘብ እንዲቀመጥላችሁ ይወስዳል። ከዛ ያንን ገንዘብ ያበድረዋል ለኢንቨስተር። ኢንቨስተር ደግሞ በወለድ አማካኝነት ይመልሳል ያን ገንዘብ። ስለዚህ የእናንተም ገንዘብ በዛው ይወልዳል ማለት ነው። እሱ ነው ሂደቱ። Thus, finance or money is the economy is like the blood circulating in the body። ፋይናንስ ወይም መኒ የሚባለው እንግዲህ በኢኮኖሚክስ ወይም በአጭሩ በኢኮኖሚ ውስጥ በጣም ወሳኝ ነገር ነው። ልክ በሰውነታችን እንደ ብለድ ነው የሚያገለግለው። አሁን ሰውነታችን ውስጥ ብለድ ከሌለ ሰውነታችን ፋንክሽን አይሆንም፣ አይሰራም። ስለዚህ የሆነ ኢኮኖሚ ለማንቀሳቀስ ወይም የአንድን ሀገር ኢኮኖሚ ለማሳደግ መኒ ወይም ፋይናንስ ልክ እንደ ብለድ ነው። በሰውነታችን ውስጥ እንዳለ ብለድ ነው። ያለ ገንዘብ አንድ ሀገር ልታድግ ልትበለጽግ አትችልም። ያ ማለት እንግዲህ ለሰራተኞች ደሞዝ የሚከፈለው የሆነ ኮንስትራክሽኖችን መንገዶችን ምናምን የሚሰራው በነፃ አይደለም፣ በገንዘብ ነው። አንድ ሀገር አደገች የሚባል ደግሞ ጀስት ለምሳሌ ማህበረሰቡ የላይፍ ስታንዳርዱ የተሻለ ሲሆን፣ የተጣራ ውሃ ሲያገኝ፣ መብራት ሲያገኝ፣ ቴሌኮሙኒኬሽን ሲያገኝ፣ ትራንስፖርቴሽኑ አሪፍ ሲሆንለት፣ ጽዱ የሆነ ኤንቫይሮንመንት ሲፈጠር፣ ይህ እንዲህ ዝም ብሎ በታምር የሚፈጠር አይደለም፣ በገንዘብ ነው። ስለዚህ ገንዘብ ለኢኮኖሚ ልክ ለሰውነታችን ብለድ እንደሚያስፈልገው ያክል አስፈላጊ ነገር ነው። ኤኒ ኢኮኖሚ ኦር ካንትሪ cannot function well without money or finance, just as a body cannot function without blood circulating in it። ያለ ደም ሰውነታችን ስራ መስራት እንደማይችል ሁሉ የአንድ ሀገር ኢኮኖሚም ያለ ፋይናንስ ወይም ደግሞ ያለ ገንዘብ መንቀሳቀስ ዘበት ነው፣ አይታሰብም። we use it to buy our day-to-day need and demand, which is equal to willingness plus ability, where ability is the money or finance we have። ስለዚህ ገንዘብ የቀን ተቀን ፍላጎታችንን ለማሟላት ለመግዛት አስፈላጊ ነገር ነው። ዲማንድ አለን፣ ፍላጎት አለን። ፍላጎታችን ደግሞ ዊሊንግነስ እና አቢሊቲ ነው። ያ ማለት ዊሊንግ ማለት የሆነን ነገር የመግዛት ፍላጎት። ፍላጎታችን ብቻ ግን በቂ አይደለም፣ ኤቢሊቲም ያስፈልጋል። ላይክ ለምሳሌ እንጀራ መግዛት ብንፈልግ መግዛታችን እንግዲህ ዲማንድ ነው፣ ፍላጎት ይኖረናል። ፍላጎት ስላለን ብቻ ዲማንዳችን እናሟላለን ማለት አይደለም። ኤቢሊቲ መኖር አለበት፣ ገንዘቡ ሊኖረን ይገባል ማለት ነው። ስለዚህ ኤቢሊቲው ምንድነው? ገንዘብ ነው። የመግዛት አቅም አለን ወይ ነው። ኦራይት። ስለዚህ በዚህ ወይ ትረዳላችሁ ማለት ነው። ሌላኛው ሁለተኛው ቶፒካችን ደግሞ ምንድነው? በዚህ ክፍል ውስጥ የምናየው ኢንትሮዳክሽን ቱ ፋይናንሺያል ማርኬት ነው። ኦኬ፣ ፋይናንሺያል ማርኬት ይባላል። የፋይናንስ ገበያ ወይም ደግሞ ምንድነው የሚባለው? የመዝገብ መዋለ ነዋይ ይለዋል። የመዝገብ መዋለ ነዋይ ምን ማለት ነው? ይህ ሀሳብ ትንሽ ወሰብሰብ ስለሚል ትኩረት አድርጋችሁ ተከታተሉ። ኪ ኮንሰፕቶች
ማርኬት ፋይናንስ፣ መኒ ማርኬት፣ ካፒታል ማርኬት፣ ኢንቨስትመንት የሚባሉ ነገሮች አሉ። ስለዚህ ፋይናንሽያል ማርኬት በሁለት ይከፈላል፣ መኒ ማርኬት እና ካፒታል ማርኬት ተብሎ ማለት ነው። ቢፎር ዳት ግን ፋይናንሽያል ማርኬት ምን ማለት እንደሆነ ዲፋይን እናድርግ። ፋይናንሽያል ማርኬትስ አር ማርኬትስ that provide a channel for allocating of saving to investment። ፋይናንሽያል ማርኬቶች ምንድን ናቸው? ማርኬቶች ናቸው። ወይም የፋይናንስ ገበያ የምንለው ገበያ ነው። በቃ ምን አይነት ገበያ? that provide channels for allocation of saving to investment። አሁን ምን ማለት መሰላችሁ? ጀስት የሆነ ገንዘብ አለ። ያንን ገንዘብ እንዴት ሴቭ እንደምናደርገው እንዲሁም ደግሞ እንዴት ኢንቨስት እንደምናደርገው አቅጣጫ የሚያስቀምጥ ማለት ነው ባጭሩ። ወይም ደግሞ ምን ማለት መሰላችሁ? ዳይሬክትሊ ሲፈታ የፋይናንሽያል ገበያዎች ቁጠባን ለኢንቨስትመንት ለመመደብ መንገዶችን የሚያቀርቡ ገበያዎች ናቸው ብሎ ይተረጉመዋል። ፋይናንሽያል ማርኬትስ አር ማርኬትስ ዛት ፕሮቫይድ ቻናልስ ፎር አሎኬሽን ኦፍ ሴቪንግ ቱ ኢንቨስትመንት። የፋይናንሽያል ገበያዎች ቁጠባን ለኢንቨስትመንት ለመመደብ መንገዶችን የሚያቀርቡ ገበያዎች ናቸው። ስለዚህ ቁጠባ ይኖራል። ያንን ቁጠባ እዚህ ጋር ሴቪንግ ቱ ኢንቨስትመንት የሚለው የሆነ ቁጠባ አለ። ያንን ቁጠባ ለምን ለኢንቨስትመንት እንዲውል የሚያደርጉ ገበያዎች ናቸው። ዘይ ፕሮቫይድ ኤ ቫሪቲ ኦፍ አሴት። አሴት ማለት ምንድን ነው? አሴት ማለት እንግዲህ ሀብት፣ ንብረት፣ ገንዘብ ምናምን እንደማለት ነው። ስለዚህ ዘይ ፕሮቫይድ ኤ ቫሪቲ ኦፍ አሴትስ ቱ ሴቪየር as well as various forms in which the investor can raise fund and thereby decouple the acts of saving and investment። ይሄ ማለት መሰላችሁ? ይሄ ማለት እንግዲህ የተለያዩ ንብረቶች ማለት አሴት ማለት ነው። ቫሪቲ ኦፍ አሴትስ የምንለው ማለት ነው። እንግዲህ ቫሪቲ ኦፍ አሴትስ ማለት እንግዲህ የተለያዩ ንብረቶች ማለት ነው። ለቆጣቢዎች እንዲሁም ለባለ ሀብቶቹ ወይም ለኢንቨስተሮቹ ማለት ነው ገንዘብ የሚሰበስቡበት ማለት ራይዚንግ ፈንድ ገንዘብ መሰብሰብ ይባላል። የሚሰበስቡበትና የቁጠባና የኢንቨስትመንት ተግባራትን የሚያሟሉ የተለያዩ ቅጾችን ይሰጣሉ። እነማን? ፋይናንሽያል ማርኬቶች። አሁን ይህ ሀሳብ እንዲገባችሁ አንድ ምሳሌ ቀድሜ ልንገራችሁ ፋይናንሽያል ማርኬት ምን ማለት እንደሆነ። ላይክ ለምሳሌ ቦንድ ታውቃላችሁ? ቦንድ ማለት የሆነ ለረጅም ጊዜ የሆነ ሰፋ ያለ ኢንቨስትመንት ተጀምሮ ወይም ፕሮጀክት ተጀምሮ በህዝብ ሊሆን ይችላል ወይም በሆነ አካል ሊገነባ ተፈልጎ ቦንድ ይዘጋጃል። ገንዘብ ታዋጣላችሁ ማለት ነው። ለምሳሌ 2000 ብር ቦንድ ብትገዙ ቦንድ መግዛታችሁን የሚጠቁም የሆነ ቅጽ ይሰጣችኋል ማለት ነው። ፔፐር ነገር ይሰጣችኋል። ያ ፔፐር ለምሳሌ 2000 ብር አውጥታችኋል ከተባለ 2000 ብር ያክል ይዟል ማለት ነው። ያ ፔፐር ቅጽ እሱ ነው። ወይም ደግሞ ያ ፔፐር 2000 ባይዘው 2000 ብቻ አይደለም ይወልዳል። የሰጣችሁት በቦንድ ፎርም የሰጣችሁት ገንዘብ ይወልዳል እንጂ የዛሬ 10 ዓመት የሰጣችሁት 2000 ብር እኮ አሁን ላይ ምንም ቫልዩ የለውም። ኦኬ፣ ያኔ ውድ ነበር። አሁን ላይ 2000 ብር ዋጋ እያጣ ስለሆነ ማለት ነው። The savior investors are constrained not by their individual ability but by the economy ability to invest and save respectively። ምን ማለት ነው? ቆጣቢዎችና ባለሀብቶቹ ኦኬ ምንድነው የሚለው? The savior and investor are constrained not only by their individual ability። ቆጣቢዎቹና ባለሀብቶቹ የተገደቡት በግለሰብ ችሎታ አይደለም፣ ነገር ግን በምንድን ነው አለ? but by the economy ability በኢኮኖሚ ኤቢሊቲ ነው። ያ ማለት በፋይናንስ ኤቢሊቲ ያን ነገር የማድረግ አቅም አለው የለውም፣ ገንዘቡ በቂ ነው አይደለም በሚለው ማለት ነው። ኦኬ እዚህ ጋር ኢንቨስት ኤንድ ሴቭ ሪስፔክቲቭሊ የሚለው ኢንቨስት ለኢንቨስተሮች ነው፣ ሴቭ ለሴቬሮች ነው። the financial market thus contribute to the economy development to the extent that the latter depends on the rates of saving and investment። ባጭሩ እዚህ ጋር እንግዲህ
ይሄ ፕሮሰስ በሚካሄድበት ጊዜ ወይም የፋይናንሻል ማርኬት በሚካሄድበት ጊዜ ኢኮኖሚክ ዴቨሎፕመንት ይመጣል ነው። ሴቬሮች አሉ፣ ኢንቨስተሮች አሉ። ሶ በሁለቱ መካከል ኢንተራክሽን ይኖራል። ሶ የሁለቱ ኢንተራክሽን በዛም በሉት በዛ ኢኮኖሚክ ዴቨሎፕመንትን ያመጣል ማለት ነው። ኦልራይት ኢኮኖሚክ ዴቨሎፕመንትን ያመጣል። ያ ማለት ማለት መሰላችሁ ቅድም ላይ እንደነገርኳችሁ ለምሳሌ የሆነ አካል ባንክ ላይ ገንዘብ ያስቀምጣል፣ የሆነ አካል ደግሞ ይበደረዋል። ተበድሮ ኢንቨስት ነው የሚያደርገው። ኢንቨስት በሚያደርግበት ጊዜ ምኖች ይሰራሉ? መንገዶች ይሰራሉ፣ ሪል ስቴቶች ይሰራሉ፣ ከውጭ መኪኖች ምናምን ይመጣሉ አይደለ? ይሄ የአንድ ሀገር እድገት እኮ ነው። በዛም በሉት በዛ it is a sign of economic development of a certain country። ሌላው the financial markets have two major component፣ ሁለት ዋና ዋና ኮምፖነንቶች አሉት። ማን? ፋይናንሺያል ማርኬት። ስለዚህ መኒ ማርኬት እና ካፒታል ማርኬት ተብሎ በሁለት ይከፈላል። እዚህ ጋር ልብ በሉ። you have to identify the difference between መኒ ማርኬት እና ካፒታል ማርኬት። ካፒታል ማርኬት እና መኒ ማርኬት መለየት መቻል አለባችሁ። የገንዘብ ገበያ የሚባለው እና የካፒታል ገበያ ወይም ደግሞ የመዋለ ንዋይ ገበያ ያ እንደዛ ይለዋል ካፒታል ማርኬት። ስለዚህ ካፒታል እና መኒን ቤዚክ ዲፈረንሱን መለየት ይኖርባቸዋል። የመጀመሪያው መኒ ማርኬት ነው። መኒ ማርኬት አኮርዲንግ ቱ ዳሪክ ኤንድ ፋዎዚ 2010 መኒ ማርኬት ኢዝ ዘ ሴክተር ኦፍ ፋይናንሻል ማርኬት that include financial instruments with a maturity dates of 1 year or less at the time of insurance። መኒ ማርኬት ኢንስትሩመንት ኢንክሉድ ብሎ እዚህ ጋር አስቀምጧቸዋል። ልብ በሉ እዚህ ጋር ማቹሪቲ የሚል አዲስ ቃል አለ፣ ማቹሪቲ። ስለዚህ እንደ ዳሪክ እና ፋቮዚ ገለጻ ከሆነ መኒ ማርኬት የምንለው ምን ማለት ነው? ፋይናንሻል ማርኬቱ ነው። ፋይናንሻል ማርኬት እንግዲህ ዲፋይን አድርገናል እዚህ ጋር አይደለ? ዲፋይን አድርገናል ፋይናንሻል ማርኬት ምን እንደሆነ። ለሴቬሮች እና ለኢንቨስትመንቶች ምን የሚል መንገድን የሚከፍት ምናምን ነገር ብለናል አይደለ? ዲፋይን ስናደርገው ወይም ደግሞ ምንድን ነው ያልነው? ፋይናንሻል ገበያ ቁጠባን ለኢንቨስትመንት ለመመደብ መንገዶችን የሚያቀርቡ ገበያዎች ናቸው ብለናል። ምንን? ቁጠባን ለኢንቨስትመንት ለመመደብ መንገዶችን የሚያዘጋጁ የተቆጠበ ገንዘብ አለ ያለ ኢንቨስትመንት እንዲውል መንገድን የሚያመቻቹ ናቸው እነዚህ ገበያዎች ፋይናንሻል ማርኬት። ስለዚህ መኒ ማርኬት እንግዲህ የፋይናንሻል ማርኬት አንዱ ክፍል ሆኖ ወይም አንዱ ኮምፖነንት ሆኖ that include financial instruments with a maturity dates of 1 year or less። ማቹሪቲ ዴቱ ከአንድ ዓመት እና ከዛ በታች የሆነ ነው። ማቹሪቲ ዴት ማለት የሆነ ገንዘብ አበድራችሁ ያ ገንዘብ የሚመለስበት የቀን ገደብ ማለት ነው፣ ቀነ ገደብ። ስለዚህ በአንድ ዓመት እና ከዛ በታች በሆነ ሜቢ እንግዲህ ለሳምንት ሊሆን ይችላል፣ ለሁለት ሳምንት፣ ለወር፣ ለሶስት ወር፣ ለስድስት ወር ብቻ ዓመት እና ከዛ በታች መሆን መቻል አለበት። ስለዚህ መኒ ማርኬት ከተባለ ፋይናንሻል ማርኬት ሆኖ ግን ምን የሆነ ማቹሪቲ ዴቱ ለዛን 1 year መሆን መቻል አለበት። ለዛን 1 year ማቹሪቲ ዴት ምንድን ነው? ያበደራችሁ ገንዘብ የሚመለስበት። ኦኬ ለምሳሌ አሁን የሆነ ቦንድ ገዛችሁን በል የሆነ ነገር አባይ ግድብ አለ ለምሳሌ ሜቢ አባይ ግድብ እንግዲህ ለረጅም ዓመት ስለሆነ እዚህ እንትን ውስጥ አይገባም፣ እዚህ ምሳሌ ውስጥ አይገባም። ግን እንደ ምሳሌ ብነግራችሁ ቦንድ ገዛችሁና ያ የሰጣችሁት ቦንድ በ6 ወር በ7 ወር የሚመለስ ከሆነ ዛት ኢዝ መኒ ማርኬት ተብሎ ይጠራል። ቢኮዝ ለዛን 1 year ስለሆነ። ኤኒዌይስ እዚህ ጋር ምሳሌዎች አሉ። ለምሳሌ ትሬዠር ቢል የሚባል አለ፣ ኮመርሻል ፔፐር የሚባል አለ፣ ኔጎሽየብል ሰርቲፊኬትስ ኦፍ ዲፖዚት የሚል አለ፣ ሪፐርቼዝ አግሪመንት እና ባንከር አክሴፕታንስ የሚባሉ አሉ። ከነዚህ መካከል እንግዲህ የተወሰኑ ተጠቅሰዋል፣ ቢያንስ ሶስቱ ማለት ነው። ሶስቱ ትሬዠር ቢል ምን ማለት ነው? ትሬዠር ቢል ብዙ ጊዜ አሜሪካን ሀገር ላይ ነው ያለው። አር ፋይናንሻል ኢንስትሩመንትስ ኢሹድ ባይ ዘ ገቨርንመንት ዊዝ አ ማቹሪቲ ዴትስ ኦፍ 3 weeks 1 month 3 months ኦር 6 months። ፋይናንሻል ኢንስትሩመንት ነው ይሄ ትሬዠር ቢል የሚባለው። የሚዘጋጀው በመንግስት ነው። ማቹሪቲ ዴት ወይም ገንዘቡ የሚመለስበት ጊዜ ቀነ ገደቡ ለ3 ሳምንት ሊሆን ይችላል፣ ለ1 ወር ሊሆን ይችላል፣ ወይም ለ3 ወር ለ6 ወር ሊሆን ይችላል። ኦልራይት ትሬዠር ቢል የሚባለው ማለት ነው። እንግዲህ መንግስት የሆነ ፈንድ ራይዝ ለማድረግ ሲፈልግ የሚያዘጋጀው ነው ትሬዠር ቢል የሚባለው።
the holder of T-bill ማለት treasury bill realize a return by buying the security for less than the maturity value and then receive the maturity value at maturity ምን ማለት መሰላችሁ? ቀለል ባለ ቋንቋ ልንገራችሁ። መንግስት ለምሳሌ የሆነ ፕሮጀክት መስራት ፈለገና ትሬዠር ቢል አዘጋጀ ወይም ደግሞ የሆነ ፔፐር የሚሸጥ ፔፐር አዘጋጀ እንበል። ላይክ $1000 ወይም ደግሞ $1000 ብር እንበለው በእኛ $1000 ብሩን ፔፐር በስንት ይሸጠዋል? በ980 ይሸጠዋል ለግለሰቦቹ ማለት ነው። በ980 ስንት ብር ቀንሶ? 20 ብር ቀንሶ። ለምን ያክል ቆይታ? እዚህ ጋር በተጠቀሱት ለ3 ወር ሊሆን ይችላል፣ ለ3 ሳምንት፣ ለ1 ወር፣ ለ6 ወር እንበልና ለምሳሌ ለ1 ወር የሚቆይ ብለን እናስቀምጥ። ለ1 ወር በ1 ወር ውስጥ የሚመለስ ብሎ 980 ብር ሸጠላችሁና ከ1 ወር በኋላ በ1000 ብር ይገዛችኋል መልሶ ያን ፔፐር ማለት ነው። ሶ እናንተ ምን አተረፋችሁ? 20 ብር አተረፋችሁ ማለት ነው። ዶላርም ተሆነ $20 አተረፋችሁ። ያ የእናንተ ኢንተረስት ነው ወይም ደግሞ የእናንተ ወለድ ነው ማለት ነው። ሶ እሱ ትሬዠር ቢል ይባላል። ከዋጋው የተወሰነ ፐርሰንት ቀንሶ ይሸጥና መልሶ ጉዳዩን ከጨረሰ በኋላ ገንዘቡን ተጠቅሞ የሚፈልገውን ነገር ካሳካ በኋላ ያንን ገንዘብ ሲመልስላችሁ በዋናው ዋጋ ነው። ሐሳቤ ገብቷችኋል? $1000 የነበረን ዕቃ በ980 ሸጠላችሁና ለአንድ ወር ያክል ገንዘባችሁን ከተጠቀመበት በኋላ ስራውን ሲጨርስ የገዛችሁትን ፔፐር ወይም ቢል በዋናው ዋጋ ይገዛችኋል። እናንተ ስንት ታተርፋላችሁ? 20 ታተርፋላችሁ ማለት ነው። እንግዲህ 950 ከሆነ ልክ እንደዛው በ900ም እንግዲህ እንደ ሁኔታው ማለት ነው። ይሄ ትሬዠሪ ቢል ይባላል። ሌላው ኮመርሻል ፔፐር ነው። ኮመርሻል ፔፐር are promissory notes written promises to pay issued by a large credit-worthy corporations or municipality having an original maturity that ranges from 1 day to 270 days. Commercial paper may be either interest-bearing or sold on a discount base ይለናል። ይህ ኮመርሻል ፔፐር የሚባለው ከትሬዠር ቢል አይለይም። የሚለየው በምንድን ነው? በርዝማኔው ነው። በቀን ርዝማኔው እንግዲህ 270 ቀን ምን ማለት ነው? 270 ቀን ለ30 ብታካፍሉት ስንት ወር ነው የሚሆነው? 9 ወር አካባቢ ይሆናል አይደለ? ያ ወይም ደግሞ ግልጽ ላድርግላችሁ በደንብ የትሬዠሪ ቢልን እና የኮመርሻል ፔፐርን ልዩነት ማለት ነው። ልዩነት አሁን ታይሙ ብቻ አይደለም፣ ባይደወይ ታይሙ ብቻ አይደለም። እንግዲህ ታይሙን ማየታችሁት ከሆነ እዚህ ጋር እስከ 6 ወር ነው የሚለው ትሬዠሪ፣ እዚህ ጋር ደግሞ 270 ቀን 270 ቀን ማለት እንግዲህ እስከ 9 ወር አካባቢ ማለት ነው አይደል? 270 9 ሲባዛ በ30 ያ እስከ 9። ስለዚህ ከአንድ ቀን ይዞ እስከ 270 የታይም ዲፍረንስ አለ፣ የማቹሪቲ ማለት ነው። ማቹሪቲ ገንዘቡ ተመላሽ የሚሆንበት ማለት ነው። ከዛ በተጨማሪ አይዘር ኢንተረስት ቢሪንግ ኦር ሶልድ ኦን ዲስካውንት፣ ያ ማለት በወለድ የሚሸጥ ያ ማለት ለምሳሌ የ1000 ብር ዋጋን በ980 ቅድም እንደመሸጥ ያ ማለት ዲስካውንት ተደርጎ መሸጥ ወይም ደግሞ 1000 ብር ራሱን ሽጦላችሁ የሆነ 20% ወይም ሰምቲንግ ወለድ የሚጨምርበት ወይ ሊፈጠር ይችላል። ኤኒዌይስ ዋናውን ዲፈረንስ ስነግራችሁ እንግዲህ ኢሹር አለ። ኢሹር ማለት ይህን ስራ የሚያካሂደው ማን ነው? ቲ-ቢል ከሆነ ወይም ትሬዠሪ ቢል ከሆነ ገቨርንመንት ነው። ኮመርሻል ፔፐር ከሆነ ደግሞ ኮርፖሬሽን ወይም ደግሞ ፋይናንሻል ኢንስቲትዩሽን ናቸው። እዚህ ጋር የታለ ኮርፖሬሽን አይደለም የሚለው ኮርፖሬሽን ወይም ደግሞ ፋይናንሻል ኢንስቲትዩሽን ናቸው እንትን የሚሉት ኢሹ የሚያደርጉት ወይም ደግሞ ጉዳዩ የሚመለከታቸው ይህን ስራ የሚሰሩት ማለት ነው። ሪስኪን ስንመለከት እንግዲህ ቲ-ቢል ላይ ቨርቹዋል ሪስክ ፍሪ ነው የሚለው፣ ባክድ ባይ ዘ ገቨርንመንት ነው የሚመልስላቸው። ስለዚህ ሪስኩ ቀለል ያለ ነው። ኮመርሻል ፔፐር ስንመጣ ግን ሃየር ሪስክ ነው። ቢካዝ ዲፐንድስ ኦን ዘ ኢሹር ክሬዲት ሬቲንግ ወይም ደግሞ በኮርፖሬሽን እሱ ጉዳይ ይወሰናል ማለት ነው።
ፐርፐዙ ምንድነው ካልን ጠቀሜታው ወይም ደግሞ አገልግሎቱ ምንድነው? የትሬዠሪ ቢል እና የኮመርሻል ፔፐር ስንል ትሬዠሪ ቢል ከሆነ ዩዝድ ባይ ዘ ገቨርንመንት ቱ ሚት የሾርት ተርም ፈንዲንግ ኒድ ነው። ገቨርንመንት ሾርት ተርም ወይም ለአጭር ጊዜ የሆነ ገንዘብ የማዋጣት ወይም የሆነ ነገር ለማድረግ ብሎ ገንዘብ ሲፈልግ የሚያደርገው ነው። ኮመርሻል ፔፐር ደግሞ ዩዝድ ባይ ዘ ካምፓኒ ቱ ሚት ወርኪንግ ካፒታል ኒድ፣ ካምፓኒዎች የገንዘብ እጥረት ሲገጥማቸው የሚያደርጉት ነው። ስለዚህ ቲቢል በገቨርንመንት ነው፣ ኮመርሻል ፔፐር ደግሞ በካምፓኒዎች ወይም ደግሞ በኮርፖሬሽኖች አማካኝነት ነው። ሪተርን ሜካኒዝሙም አለ እንግዲህ ልዩነት ይኖረዋል። ኢንተረስት አለው የለው ምናምን የሚለው ቲቢል ለምሳሌ በዲስካውንት ሊሸጥ ይችላል። በዲስካውንት 1000 ብር ይሸጥ የነበረውን በ980 ወይም በ950 በመሸጥ፣ ኮመርሻል ፔፐር ደግሞ በዲስካውንት ወይም ደግሞ ፊክስድ ኢንተረስት በማድረግ ልክ እንደ ትሬዠሪ ቢል ዲስካውንት አድርገው ሽጠው በኋላ በዋናው ዋጋ መቀበል ወይም ደግሞ የሆነ ወለድ እንዲኖረው ማድረግ ሊሆን ይችላል። ኦኬ ሶ ከዛ በተጨማሪ ደግሞ ማቹሪቲ ፔሪድ አለው። ማቹሪቲ ፔሪድ እዚህ ጋር አስቀምጠናል። 3 ዊክስ፣ 1 መንዝ፣ 3 መንዝ፣ 6 መንዝ። እዚህ ጋር ግን ከ1 ዴይ እስከ 207 ዴይ ሊሆን ይችላል ነው የሚለው። ሶ ይህን ያህል ካወራን ይበቃል። ቀጣይ ሶስተኛ ሰርቲፊኬትስ ኦፍ ዲፖዚት ወይም ሲዲ አር ሪትን ፕሮሚስስ ባይ ዘ ባንክ ቱ ፓይ a depositor. They are issued by a large commercial bank with original maturity between 1 month and 1 year. On the maturity date, the issuer repay the principal plus the interest. ይህ ደግሞ በባንኮች የሚደረግ ነው። ኦኬ በባንኮች የሚደረግ ገንዘብ ተሰጡትና ኦኬ ማቹሪቲው እንግዲህ ከ1 ወር እስከ 1 ዓመት ድረስ የሚቆይ ነው። ገንዘብ ለባንክ ትሰጣላችሁ፣ ዲፖዚት ታደርጋላችሁ ወይም ትቆጥባላችሁ። ከዚያ ገንዘባችሁ በተዋዋላችሁት መሰረት ለ1 ወር ነው፣ ለ1 ዓመት ነው፣ ለ6 ወር ነው፣ ወለዱ ምን ያክል ነው ምናምን ደን መጨረሻ ላይ ማቹሪቲ ዴቱ ሲያበቃ ገንዘቡ የሚመለስበት ቀን ሲደርስ ፕሪንሲፓላችሁ ፕላስ ኢንተረስታችሁ ይሰጣችኋል። ፕሪንሲፓላችሁ ማለት 20 ሺህ ብር ብታስገቡ የ20 ሺህ ብር ወለድ አለው። 20 ሺህ ብሩ ፕሪንሲፓል ይባላል። 20 ሺህ ብሩ 2000 ቢወልድ 2000 ኢንተረስት ይባላል። 22000 ተደርጎ ይመለስላችኋል አት ኤንድ ኦፍ ዘ ዴይ ወይም ደግሞ አት ኤንድ ኦፍ ዘ ማቹሪቲ ዴት ማለት ነው። ኦልራይት። ስለዚህ የነዚህን የሶስቱን ዲፈረንስ መረዳት መቻል ይኖርባችኋል። ሰርቲፊኬት ኦፍ ዲፖዚት ባንኮች ከዲፖዚተሮች ወይም ደግሞ ገንዘብ ከሚቆጥቡ ሰዎች ገንዘብ ይወስዱና ለ1 ዓመት ወይም ደግሞ የሆኑ ወራቶች ላይ ይጠቀሙትና ኦኬ ማቹሪቲ ዴት ይኖረዋል። ማቹሪቲ ዴት ገንዘቡ የሚመለስበት የተዋዋላችሁት ማለት ነው። ከዛ መጨረሻ ላይ ማቹሪቲ ዴቱ ሲደርስ ያስገባችሁት ገንዘብ ከነወለዱ ይመለስላችኋል። እሱ ሰርቲፊኬት ኦፍ ዲፖዚት። እነዚህ በሙሉ ምንድናቸው? መኒ ማርኬት ተብለው ይጠራሉ። ለሾርት ተርም ኬዝ የሚያገለግሉ ፋይናንሺያል ማርኬቶች ናቸው ማለት ነው። ቢ ላይ ስንመጣ ደግሞ ካፒታል ማርኬት ነው። ካፒታል ማርኬት ከመኒ ማርኬት የሚለየው ዋናው ነገር ምንድነው ካል እንግዲህ ማቹሪቲ ፔሪዱ ነው። ማቹሪቲ ፔሪዱ ረጅም ነው ጋይስ፣ እዚህ ጋር ረጅም ነው። ለረጅም ጊዜ የሚቆይ ከሆነ ነው። the sectors of the financial market where a long term financial instruments are issued by the corporations and government በመንግስት ወይም ደግሞ በተለያዩ ካምፓኒዎች ለረጅም ጊዜ የሚቆይ የብድር አገልግሎት ምናምን ሊሆን ይችላል። በቃ ባጭሩ ማለት ነው። የብድር አገልግሎት ሊሆን ይችላል፣ ሌላም ሊሆን ይችላል። ሌላ ፋይናንሺያል አክቲቪቲዎች ሊሆኑ ይችላሉ። ግን ረጅም ሎንግ ተርም መሆን መቻል አለበት። መኒ ማርኬት ከሆነ ግን ምንድነው ብለናል? ለሾርት ፔሪድ ኦፍ ታይም። ሾርት ፔሪድ ኦፍ ታይም ስንል እንግዲህ ለ1 ዓመት ወይም ከዛ በታች ማለት ነው። they have an original maturity greater than a year and perpetual security those with no maturity. there are two types of capital market security. እዚህ ጋር እንግዲህ ካፒታል ማርኬት የምንለው ለረጅም ጊዜ የሚቆይ በመንግስት ወይም በካምፓኒዎቹ ወይም በኮርፖሬሽኑ የሚካሄድ የፋይናንሻል ማርኬት አይነት ነው ብለናል። እንግዲህ ማቹሪቲው ከ1 ዓመት በላይ ነው። 1 ዓመት ሊሆን ይችላል፣ 3 ዓመት፣ 10 ዓመት፣ 20 ዓመት ምናምን ሊሆን ይችላል።
ኢቭን ማቹሪቲም ላይኖረው ይችላል። በዛ ጊዜ ምን ተብሎ ይጠራል? ፐርፔቹዋል ሴኩሪቲ ተብሎ ይጠራል፣ ወይም ፐርፔቹዋል ማቹሪቲ። ያ ማለት ምንም አይነት ገንዘብ ተመላሽ የማይሆንበት ማለት ነው። የሆነ ገንዘብ ሰጣችሁ በየተርሙ ወለዳችሁን ብቻ ልታገኙ ትችላላችሁ። ፕሪንሲፓሉን ግን የማትቀበሉበት ሂደት ሊፈጠር ይችላል። ኢቭን እስከ 80 ዓመት እና ከዛ በላይ የሚል ነገር አይቻልም። ሁለት አይነት ናቸው እንግዲህ ኢኩዊቲ ኤንድ ዴቢት ኦብሊጌሽን የሚባሉት። የመጀመሪያው ኢኩዊቲ ነው። ኢኩዊቲ ኢዝ ኤ ካፒታል ማርኬት ፋይናንሻል ኢንስትሩመንት ዊች ኢንክሉድስ አ ኮመን ስቶክ ኤንድ ፕሪፈርድ ስቶክ። ሁለት ነገሮችን የያዘ ነው ኢኩዊቲ የሚባለው፣ ኮመን ስቶክ እና ፕሪፈር ስቶክ። ስቶክ ምንድን ነው? አክሲዮን ማለት ነው። አክሲዮን ምን ማለት መሰላችሁ? ኮመን ስቶክ ስንል እንግዲህ የጋራ አክሲዮኖች ማለት ነው። ፕሪፈርድ ስቶክ ስንል ደግሞ ተመራጭ አክሲዮን ይለዋል። ኮመን ስቶክስ ሪፕሬዘንት ኦውነርሺፕስ ኦፍ ፐርፔቹዋል ኮርፖሬሽን ኤንድ ሂንስ ኮመን ስቶክ ኢዝ ፐርፔቹዋል ሴኩሪቲ። ፐርፔቹዋል ሴኩሪቲ ማለት ምን ማለት ነው ብለናል? እዚህ ጋር እንዳየነው ማቹሪቲ የሌለው ማለት ነው። ማቹሪቲ የሌለው ወይም ደግሞ ገንዘቡ የሚመለስበት ዴት የሌለው ማለት ነው። ፕሪፈርድ ስቶክስ አልሶ ሪፕሬዘንት ኦውነርሺፕ ኢንተረስት ኤን ፐርፔቹዋል ኮርፖሬሽን በት ካን አይዘር ሃቭ ሪደምፕሽን ማቹሪቲ ዴት ኦር ባይ ፐርፔቹዋል። ፕሪፈርድ ከሆነ ግን ሁለት ነገር ነው። አንደኛ ሪደምፕሽን ወይም ደግሞ ማቹሪቲ ሊኖር ይችላል፣ ገንዘቡ የሚመለስበት ባሉትን ምሳሌዎች እናያመጣለን። አፕል ለምሳሌ አፕል የሚባለው ካምፓኒ፣ ቴስላ የሚባለው፣ አማዞን የሚባለው። ፕሪፈርድ የምንለው ደግሞ ባንክ ኦፍ አሜሪካ የሚባል አለ፣ ፎርድ ሞተርስ የሚባል አለ፣ ፐብሊክ ሾርቴጅ ፕሪፈርድ ሲዌስ የሚሉ ኤግዛምፕሎች አሉ። ግን ካልኩሌሽን ካለ ልሞክር። ኦኬ፣ ቅድም በቃሌ ስነግራችሁ የነበረው ኮመን ስቶክን እና ፕሪፈርድ ስቶክን በአንድ ላይ አድርጎ ነበር። እዚህ ጋር ግን ኮመንን ለብቻው ፕሪፈርድን ለብቻው አድርጎ ካልኩሌሽን ይዞ መጣ። ለምሳሌ ኮመን ላይ ሌት ኤክስ ዋይ ዜድ የተባለ ኮርፖሬሽን 100 ሻሮች ቢኖሩት እና ኮመን ስቶክ አት $50 ፐር ሼር ቢሆን አንዱ ሼር 50 ቢሆን፣ ስለዚህ 100ን በ50 እንዳበዛዋለን 5000 ይሆናል አጠቃላይ ፐርቻስ ፕራይሱ ማለት ነው። አፍተር 1 year ከአንድ ዓመት በኋላ the stock price increase to 65 ወደ 65 ቢያድግ ከ50 ማለት ነው and you receive $1 dividend per share አንድ ዲቫይደንድ በሼር ብታገኙ ይላል። ስለዚህ ካልኩሌሽኑ ሪተርን ካልኩሌሽኑ ምን ይሆናል ካል ካፒታል ጌን ማለት 65 ሲቀነስ 50 ከ65 ሲቀነስ 50 ሲባዛ በመቶ በእያንዳንዱ ሼር 1500 ተገኘ ማለት ነው ካፒታል ጌን። ዲቫይደንድ ኢንካም ደግሞ አንድ ዲቫይደንድ ፐር ሼር ታገኛላችሁ ተብሏል አይደለ? ስለዚህ ከመቶ ስንት ይገኛል? አንድ ሲባዛ በመቶ 100 ይገኛል ማለት ነው። ቶታል ሪተርን ማለት ደግሞ 1500 ሲደመር 100 1600። ሶ ሪተርን ኦር ኢንቨስትመንት which is equals to 1600 ሲካፈል ለ5000 1600 ማለት አጠቃላይ ቶታል ሪተርኑ ሲካፈል ለ5000 ማለት ደግሞ መጀመሪያ ላይ የነበረው አጠቃላይ ፐርቻዝ ፕራይሱ ሲባዛ በመቶ 32% ይሆናል ማለት ነው ሪተርን ኦር ኢንቨስትመንት። ሜቢ ይሄ ካልኩሌሽን ለእናንተ ላይሆን ይችላል ጋይስ፣ እንድትረዱት በማሰብ ነው ይሄን ነገር እያደረኩ ያሉት። ከእናንተ ግሬድ ሌቭል ውጭ የሆነ ነገር ነው እያስተማርኳቸው ያሉት አይ ቲንክ። ኤኒዌይስ ሀሳቡን ተረዱልኝ ብቻ። ሌላኛው ዴቢት ኦብሊጌሽን ነው። ዴቢት ኦብሊጌሽን is a capital market financial instrument whereby the borrower promise to repay the maturity value at the specific periods of time beyond 1 year. This includes bank loan and debit security. ይህ ዴቢት ኦብሊጌሽን የሚባለው ደግሞ ምን አለው ማለት ነው? ማቹሪቲ ፒሪየድ አለው። በዛ ማቹሪቲ ፒሪየድ ቦሮወር ወይም ተበዳሪው እንዲከፍል ወይም እንዲመልስ ይገደዳል ማለት ነው። ታይሙ ግን ከአንድ ዓመት በላይ ነው። ቢኮዝ እያወራን ያለ ነው ስለማን ነው? ስለ ካፒታል ማርኬት ነው። ካፒታል ማርኬት ደግሞ ሎንግ ተርም ስለሆነ ከአንድ ዓመት በላይ ቆይታ ሊኖረው ይችላል። ይህም በውስጡ ባንክ ሎን እና ዴቢት ሴኪሪቲን ይዟል። ባንክ ሎን የምንለው ምንድን ነው? ዋን ፎርምስ ኦፍ ሰች ባንክ ሎን ኢዝ ሳይንዲኬት ባንክ ሎን ይባላል። ሳይንዲኬትድ ባንክ ሎን this is a loan in which a group or syndicate of banks provide fund to the borrower። አያችሁ፣ ለቦሮወር ወይም ለተበዳሪው
ባንኮች ገንዘብ የሚያሰባስቡበት ወይም ደግሞ ፈንድራይዝ የሚያደርጉበት ዋይ ነው ባንክ ሎን ብለን የምንጠራው ወይም የባንክ ብድር ማለት ነው። ደብል ሴኩሪቲ ስንል ደግሞ የደብል ሴኩሪቲ ዊዝ ማቹሪቲ አት ኢሹዋንስ ኦፍ 10 year or less ኦኬ and thus with a maturity greater than 10 years bond ከ10 ዓመት ያነሰ ወይም ከ10 ዓመት በላይ የሆነ ሊሆን ይችላል። ከ10 ዓመት በላይ ከሆነ ቦንድ እንለዋለን። ከ10 ዓመት በታች ከሆነ ደግሞ ኖትስ ብለን እንጠራዋለን ማለት ነው። ቦንድን ለምሳሌ ታውቃላችሁ። ቦንድ ከ10 ዓመት በላይ የሆነ እድሜ ሊፈጅ የሚችል ፕሮጀክት ሲሰራ ለምሳሌ ህዳሴን ግድብ ብትወስዱ 14 ዓመት እና ከዛ በላይ አልፎታል። ስለዚህ ሰዎች ቦንድ ይገዛሉ። እሱ ከ10 ዓመት በላይ ሊቆይ ይችላል ሊያስገባ ነው ብር ማለት ነው። ግን ብሩን ስናስገባ የሆነ ወለድ ነገር ይኖረዋል ማለት ነው። ቦንዱ እንግዲህ ፔፐር ነው። በዛ ባስገባ ነው ብር ማስገባታችንን የሚጠቁምልን ወረቀት ነው የሚሰጠን ማለት ነው። ሶ ጋይስ እንግዲህ ከሞላ ጎደል የዛሬው ክላስ ይሄን ነው የሚመስለው። ትንሽ አሰፋው ጠባብ ነበረ። ኤግዛምፕሎች ምናምን ሰርች በማድረግ ምናምን ነው እዚህ ጋር የደረስኩትኝ ወይም ብዙ ጊዜ የፈጀሁት ማለት ነው። ሶሪ ለሱ በጣም ይቅርታ ጠይቃለሁ። በሚቀጥለው ኢንትሮዳክሽን ቱ ፋይናንሻል ኢንስቲትዩሽን በሚል ቶፒክ ዙሪያ የምንገናኝ ነው የሚሆነው ማለት ነው። የዛሬው ክላስ ይህን ይመስል ነበር። አይ ቲንክ አንደርስታንድ አደረጋችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። በቀጣይ ክላስ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ